ወይስ ነው ተፈው ሩታይ? ማን ያለሽ ነሽ? የሉም አሁን ወጡ። ምን ችግር አለ እንዴ? የሆነ ነገር ልነግራት ነበር። ምን ሩታይ? ስለ አደይ ምን ሰማሽ? አደይ ዴቭን ተማምና ከሱ ጋር ለመሆን ነው አልመለስም ያለችው። እናማ እውነቱን ለማሚ ተናገረ ሌላ ሰራተኛ ይመጣልን፣ እሷ መጠበቅ የለብንም። እና አንቺ ምን አገባሽና ነው የዴቭና የአደይን ፍቅር ይፋ የምታውጪው? ወደው ፈቅደው በራሳቸው ሰዓት ያሳውቁ እንጂ አንቺ በሰማል መግባትሽ ምን ማለት ነው? አይ ግን ደግሞ ማሚ ማወቅ አለባት። ዴቭ ደግሞ ዝም ብሎ ነው እስቲ ምን ማለት ነው? እሷን መጨረሻው እንደለዲ ነው የሚሆነው። አንድም የዴቭ ቤተሰብ አደይን የሚቀበላት አይኖርም። ዝም ብለው ጊዜያቸውን የሚያባክኑት። ልጅቷም ስራዋን ትስራበት። ማሚ በጊዜ ሰምታ የሆነ ነገር ብታደርግ ነው የሚሻለው። እህት ከሆነች በስነ ስርዓት ብትመክራት ጥሩ ነው። በጣም ነው የምወድሽ። ይሄንን ግን አትርሺሽ። በቃ ምን ቤት አንተ መደብሽ ነው። ዛሬ ግን እንደፈለኩ ዘና ስላላደረኩሽ በጣም ይቅር። እከስሻለሁ። እሺ አታስብ። ምን አይነት አጠገበኝ ነው በራስ ትልቅ ነበር። በጣም ነው የምወድሽ። እሺ ማለት ብቻ ነው አደይና ዴቭ መንገድ ዳር ሲሳሳሙ የፍቅር እናት ይዛቸዋለች። ቤዛም ወደ ቤት ልትመለስ ነው። ነገር ግን ልጆችን እንደዚህ አድርጋ በቀላሉ ይቅር አልላትም፣ ፖሊስ ጠርቻ አስይዛታለሁ ብላለች። ፍቅርም እጇ ስላለበት የቤዛ ወደ ቤት ትመለሳለች ሲባል እጅግ በጣም ተደናግጣለች። አሹ ባደረገው ድርጊት ይቅርታ ቢጠይቅም ነገር ግን አንተ ምንም ያረከኝ ነገር የለም፣ ያረጉት ቲናና ፍቅር እንደሆኑ ሰምቻለሁ፣ ሁሉንም አውቃለሁ፣ ለሌላ ጊዜ ግን አስተውለህ ወስን ብለዋለች። ለሮማን ዳይመንድ ፍቅሩን ሊገልጽላት ሲል ኪንጎ ድንገት ደረሰ። ዳይመንድ እጅግ በጣም ተናዷል። ወይ ትንሽ ቆይታ አትመጣም ወይ ትንሽ ቀደም ብለህ በዛት የምትመጣው እያለ ተበሳጭቶበታል። ለሊ ባቡሬን ያፈቀረችው ይመስላል። ምክንያቱም ባቡሬ ፍቅር ማለት ሞኝነት ነው፣ ፍቅር አያስፈልግም ሲላት እጅግ በጣም ተናዳ እሱ ላንተ ነዋ ብላ ጥላው ሄዳለች። ቅምጥል ኪንጎን ካልገደልኩኝ ብላ ያዙኝ ልቀቁኝ እያለች ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፈ ይበለን እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው። ቲናና ፍቅር ውጭ ከወጡ በኋላ ቲና የፍቅር እናትን ከርቀት ስትመጣ አይታት ስለነበረ አሹን እናታለው ሰው እያሯሯጠን ነው ብለን እሱ ወደ ውጭ ሲወጣ በርን ዘጋበታለን። ከዛ በሩን ስንዘጋበት አማራጭ ሲያጣ ሌላ ቦታ ይሄዳል። ከዛ እናትሽ ጋር እናያይዘውና ከዛ በኋላ አጣልተናቸው ከዚህ ቤት ይለቃል የሚል መፍትሄ አሹን ለማባረር ብላ ፍቅር ከቲና ጋር የተስማማቸው ውል የገዛ እናቷን አሰጥቷት ነበር። አሹም እውነት መስሎት ከሽለላና ከፉከራ በኋላ የፍቅር እናትን መሀል አናቷን ለሁለት አድርጓታል። ራሷን ስታፌንት ነቅላ ብትወድቅም ከትንሽ ጊዜ በኋላ ነቅታ ነበር። ልክ ስትነቃ አሹም ይቅርታ ሲጠይቅ ቲናና ፍቅር ናቸው እንደዚህ ያደረጉኝ፣ ከኋላ እየተከታተለኝ የሚመጣ ሰው አለ ብለውኝ ስለነበር ለዛ ነው እጅግ በጣም ይቅርታ ብሎ ሲጠይቅ በቃ ችግር የለውም ለሌላ ጊዜ ግን ማስተዋልን ልመድ፣ ከውሳኔ በፊት አስተውል ብላ መክረዋለች። አሹም በጥፋቱ ተጸጽቶ እሺ ይቅርታ ትይ ብሎ በይቅርታ ታልፏል። እናም አሁን ማናቸውንም ማናገር አልፈልግም፣ እረፍት ማድረግ እፈልጋለሁ፣ ወደ ቤት ውሰዱኝ ብላ ስለነበር የፍቅር እናት በቤት ገብታ ትንሽ ያለ ሲላት ሁሉንም ነገር ሩታ ነግራታለች። አሹ ምንም ያጠፋው ነገር የለም፣ ያጠፉት ፍቅርና ቲና ናቸው። ፍቅርና ቲና የሆነ ሰው እያሯሯጠን ነው ብለው አሹን እንዲመታሽ ያደረጉት እነሱ ናቸው ስትል ፍቅርም እንዲህ አንቺ አስበሽበት እናቴን አይተሻል ነው እንደዚህ ያረግሽው ብትላትም እኔ እሷን አላየሁም ብላ ብሻምጥጣለች። ነገር ግን ሆን ብላ እንደሆነና የፍቅር እናትን አይታት እንደሆነ አሹ እንዲመታት ያደረገችው ከዛም ከመታት ይባረራል ብላ ስላሰበች እንደሆነም እንግዲህ ሀሳቧ ያመለክታል። እናም ፍቅር እናቴን እንዲያርገሽ ነበር ብትልም ይሄ የቲና ሀሳብ ብቻ አይደለም። አሹ ምንም ነገር ያደረገው ነገር የለም። ባሹና በአደይ የወሰንኩት ውሳኔ የተሳሳተ ነበር። የገዛ ልጄ አንቺ ራስሽ ተመሳጠርሽ ታስገድኝ እንደነበር አላቅም መስሎሽ ነው። ሁሉንም ነገር አውቃለሁ። ብቻ አሁን ተይኝ፣ ሳላቅ የቀረሁ እንዳይመስልሽ። አሁን ደግሞ ቤዛ እንደወይላት ወደዚህ ቤት ትመለስ። ከዛም በኋላ እኔ ማረከውን አውቃለሁ። በልጆች ላይማ እንደዚህ አይነት እርምጃ የወሰድን ሰው
በቀላል እምለቀው እንዳይመስልሽ ብላታለች። ምን ልታረጊ ነው ብትላትም ቤዛ ወደዛ ቤት ከተመለሰች በፖሊስ እንደምታስይዛት ስትናገር ፍቅር እጅግ በጣም ተደናግጣለች። ፍቅር ምን አስደነገጣት? ንጹህ ስላልሆነች። ንጹህ ብትሆንማ ኖሮ አትደነግጥም ነበር። ነገር ግን ቤዛ ጋር አደይን ለማጥፋት የመርዙን ሀሳብ ያመጡት ሁለታቸውም ስለሆኑ ይህ ማለት ቤዛ ስትያዝ ቤዛ ስለ ፍቅርም ስለምትናገር ፍቅርም ሁለተኛ በእናቷ አለመታመን እንዳይመጣባት ስጋት የገባት ይመስላል። ነገር ግን የፍቅር እናት አምርራለች። ቅምጥል በባለፈው እንደማይወዳትና ቅምጥልን አግብቶ ልጆች ቢኖረው ራሱ አደይን አንቺን ማፍቀሬን አላቆምም የሚል ሀሳብ ሲናገር ስለሰማች እሷን እንደማይወዳትና እንደማይፈልጋት ለአደይ ሲናገር ሰምታ ስለነበረ ኪንጎ በጣም ተናዳ ተበሳጭታበት ነበር። ዳይመንድም ቤቷ ድረስ ሄዶ ሊያናግራት ቢሞክርም ሁለተኛ አጠገቤ እንዳይመጣ እንዳላየው ብላ መልሰው ነበር። እና ባቡሬም ምን ሆነሽ ነው? አንቺ እኮ በዚህ መልክ ስትሆኝ አያምርብሽም እያለ ቢላትም ወንድሜ ከሆንክና የምታዝንልኝ ከሆነ አሁን እንጠጣ ብለው ነበር። ባቡሬም እሺ ብሏት ሊጠጡ በሄዱበት ቅምጥል በጣም ጠጥታ ስለነበረ ሞቅ ብሏታል። ከዚህም በላይ መጠጣት እፈልጋለሁ ስትል ከዚህ በላይ እንዲህ ይሆንሽ ላይሽ አልችልም ብሎ ባቡሬ ወደ ቤት ይዟት እየመጣ መንገድ ላይ ኪንጎን አግኝታው ነበር። ኪንጎንም ስታገኘው ገድዬ ግደሉኝ ብላ በስንት ገላጋይ ባያሽ በጋባሽ ባቡሬ በመኖሩ ኪንጎ ተርፏል። ኪንጎን ባቡሬን አመሰግናለሁ ቢለውም ሁለተኛ አጠገቧ ስትደርስ ባይ እንዲህ ስትሆን ባያት የእሷ ዱላ ሳይሆን የነኛ አንተንም መደበድብህ ብሎ አስፈራርቶታል። ኪንጎን በጣም አዝኗል ባረገው ነገር አለመፈለግን፣ በሚወዱት ሰው በሚያፈቅሩት ሰው አለመፈለግን ከሱ በላይ እያስተናገደ የለም። እናም በዚህም የተነሳ በጣም አዝኗል። ቅምጥል እንደዛ ስትሆን ማየቱ በጣም ከባድ ሆኖበታል። ወንዶች ስትባሉ ሁላቸውም ያው ናችሁ እያለች እስከ ባቡሬ ነበር ስትሳደብ የነበረው። ባቡሬም እንግዲህ እሷን እንድትረጋጋ የቻለውን ያህል ቢያረግም ሁለተኛ አጠገቤ ማንም ሰው እንዳይደርስ ብላ ኪንጎን ከገላገላቸው በኋላ ሁላቸውንም ጥላ ቅምጥል ሄዳለች። ቅምጥል እንዲህ ስትሆን አይቷት ስለማያውቅ ባቡሬ ራሱ እጅግ በጣም አሳዝነዋለች። ኪንጎም ካጠገቡ ሲያጣት ያዘነ ይመስላል። ዳይመንድ ለሮማን ሁሉንም ነገር ሊነግራት ነበር። እኔ እያለ ሊናገር ሲውተመተም ድንገት ኪንጎ አጠገብ መሀላቸው ገብቶ ቁጭ ብሏል። አሁን ባልጠፋ ሰዓት በዚህ ሰዓት ትመጣለህ ወይ? ትንሽ ቆይተህ ወይ ትንሽ ቀደም ብለህ ብትመጣ ብሎ በጣም ተናደደበት። እንዴ ምንድነው? እኔ ለራሴ ከፍቶኛል፣ ጨንቆኛል፣ ቅምጥል ልገለኝ ነበር እና ብሎ ስለ ቅምጥል የሆነውን ነገር እየተናገረ ነበር። የኔንም እኮ ነገር አበላሽኸው እያለውም ነበር ኪንጎም ኪንጎም ቅምጥል የሆነችውን ነገር ሲነግረው ያንተና ቅምጥል ወይ በቃ ተዋት ባክህ እያለው ነበረ። በጣም እኮ እንትን እያለች ነው፣ እንዴት ነው የምተዋት ብሎ ባቡሬ ኪንጎም ሀሳቤን ታቀልልኛለህ ብዬ አንተ ጋር ስመጣ ተዋት ትለኛለህ እያለው ነበር። እና ምን ይጠበስ ምን ይሁን ነው የምትለው? እኔ በት ብዬ ትትብዬ ልናገር ስለ እያለ የራሱን ሀሳብ ተናገረ። እና ልነግራት ነበር ይቅርታ በቃ እኔ እኮ ሲጨንቀኝ ነው ብሎ ዝም ብሏል ኪንጎ። ለሊና አዴይም ስለ ዴብ እያወሩ ነበር። ዴብም እኔ ዴብ ነገር በእርግጥ እያሳሰበኝ ነው ብላለች። ምን እያሰብሽ ነው ብትላትም እኔ ቤተሰቦችም ሆነ የሚቀበሉ አይመስለኝም። በዛን ሰዓት ደግሞ ኪንጎም ዴብም ኤላ እንዳያረገኝ ይፈራለሁ ብትላትም በእርግጥ ማሰብሽ መልካም ነው፣ ግን ደግሞ በእኛ የተነሳ ሁሉም አስተመለካከትሽ እንደኛ ይሆናል ማለት አይደለም። ዴብ በእርግጥ ጥሩ ሰው ነው ብትለም አዴይ ግን ምናልባት ቤተሰቦቹ አይቀበሉም በዛን ሰዓት ወደ ኋላ ቢመለስስ እያሉ ስለዚሁ እያሰቡ ሳለ ወደ ስራው ልትመለሽ ነው ወይ ስትላት እኔ እንጃ ምን ማድረግ እንዳለብኝ አላውቅም፣ ምን ላደርግ እያለች ነበር። ለሊም ስራ እስከምናመቻች ድረስ እስከዛ ድረስ እስከሚመቻች ሄደሽ ብትሰሪም አይከፋም፣ ችግር የለውም፣ ግን ደግሞ ከኔ ጋር መቆየት ከፈለግሽም እስከፈለግሽው ጊዜ ከኔ ጋር መቆየት ትችያለሽ ብላታለች። አዴይም እሺ እሱማ እንደዛ ቤት አይነት ስራ ታገኛለሁ ብለሽ ነው እሺ ብላ በዚህ ተስማምተው እያወሩ ሳለ ዴብ ድንገት መጥቷል። ዴብ ድንገት ሲመጣ አዴይም ብቻ አቅፎ ለሊን ሰላምም ሳይላት ቁጭ አለ።
ለሊ ይቅርታ ረሳሁሽ አይደል ሲል አደይ አይንህን ሞልተው በየት በኩል ታየኛለህ? እሺ በቃ እናንተ ተጫወቱ፣ እኔ ዳይመንድ ማን ነው ባቡሬ ልፈልገው ብላ ከቤት ወጥታለች። መንገዱን ሁሉ ስትሄድ ልክ እንደ ዴቭ ኤላም ለአደይ ልክ እንደ ዴቭና አደይ ያሉበትን የፍቅር ሁኔታ አሁን ላይ ያለውን ልክ በኤላና በለሊ መካከልም እንደነበረ ሁሉም ነገር ሳሮን ቅጠሉም ሁሉም ነገር ለሊ ኤላን ያስታውሳታል። እነሱን እያሰበች መንገዱን ብቻዋን እየተወዛወዘች እየሄደች ነበር። እናም መንገድ ላይ ዳይመንድ ኪንጎና ዳይመንድ ያጌተዋታል። ኪንጎና ዳይመንድ ሲያገኟት መንገድ ላይ እንዴ ለልዬ የት እየሄድሽ ነው ምናምን እያሏት ነበር። ኪንጎን ባቡሬን አይታችሁታል ብትልም ሰላምታ እንትን ካሉ በኋላ ስለ ቅምጥልም ቅምጥል ኪንጎን ካልገደልኩ ብላ እያሉ እያወሩ ነበር። እንዴ ደግሞ ግድ ካላፈቀርከኝ ብሎ መግደልም አለ እንዴ እያለች ነበር ለሊ። እናም እየተጨዋወቱ ሳለ ኪንጎም እንደደበረው እየነገራት ነበር። በስተመጨረሻም አንቺም በቤትሽ ያስቀምጠሽ ይሄን ነገር ፎንቃ ምናምን ነገር ሲል ለሊ በጣም ተበሳጭታለች። ፊቷ ሁሉ ወዲያው ነበር የተቀየረው። ባቡሬ እንኳን ቤቴ ባስቀምጠው ምንም እንትን የለም እንዴት እንትን ትላለህ? እሱ በጣም መልካምና አስተዋይ ልጅ ነው። ሁለተኛ ስለሱ እንዴት ስትል ብሰማ እኔ ለሊ ነኝ። ባቡሬም እጅግ በጣም ጥሩ ልጅ ነው። እንዴት አስበህ ነው እንደዛ የምትለው ብላ ጓብላበታለች። ዳይመንድም እንደገና ተደናግጦ እኔ እኮ አመረርሽው እንደ እየቀለድኩ ነበር እኮ ምናምን ቢላትም ሁለተኛ ስለሱ እንደዚህ እንዳትለኝ ብላ ኦኦ ብላበታለች። እያወሩ ሳለም ድንገት ባቡሬ ሲደርስ እጇን ለምነካት ብሎ ባቡሬን ጓ ይልበታል። ዳይመንድ እየተጫወቱ እንደነበረና አይ ምንም ነገር እንደሌለ ተናግሮ ሊተላለፉ ሲል አንተ ምንድነው ፎንቃ ቢጤ ምናምን ሲባል አለው እኮ ብላ ተናገረች። ማን አለኝ ምን ቢልም አለው ምናምን ብላ ስትናገር ለሊ እንዴ መልስ ምት መሆኑ ነው እንዴ እያላት ነበር። ባቡሬና ኪንጎም ጥለዋቸው ሄደዋል። በዛን ሰዓት እንግዲህ መንገድ ላይ ቲናን ሲያገኟት ቲናን መልሳ ከዳይመንድ ጋር ተጠራጥራለች። ዳይመንድን አሁንም በድጋሚ የፈለገውን ያህል ገንዘብ እንደምትከፍለው ነገር ግን አዴይንና ዴቭን እንድታለያይለት ተናግራለች። ቤት ውስጥ ጥላቸው ስትወጣ ለሊ በኋላም ደግሞ ሮማን ወደዛ ቤት ተመልሳ ስለነበር ሮማን ወደ ቤት ስትሄድ በቃ ሮማን ከመጣች እንውጣ የአዴይን የምወስድባት ቦታ አለ እያለ ነበር። ዴቭም ከዛ ተያይዘው ከቤት ሲወጡ ሮማን ቤት ውስጥ ተኝታ ነበር። ድንገት ሩታ ሄዳ ውሃ ደፍታባታለች። በዛም የተነሳ ተደናግጣ ተነስታለች። ተደንግጣ ስትነሳ እንዴ ምን ተፈጥሮ ነው ለምን አበሰበሽ ስትላት እየቀለድኩ ነው እኮ ሌባን ቢገባ እኮ አላየሽውም ነበር ምናምን ብትላትም ሩታ ሮማን ግን አምራ አንገት ለአንገት እንደተናነቁ ባቡሬና ለሊ ይደርሳሉ። ባቡሬና ለሊ ሲደርሱ ገላግለዋቸው በቃ እኔ ልሂድ ብላ ከመጣችሁ ብላ ተነስታ ሄዳለች። ዴቭና አደይ ሲሏቸው ተያይዘው ወጥተዋል ብላለች። እናም ሮማንም ከዛ ቤት ተናዳ ወጣለች። ሩታ ምን እየተፈጠረ ነው ምንድነው ብትላትም አካበደችው እንጀራ ቀልድ ነበር ብላለች። እናም እሷም አንቺ ጓደኛ መምረጣችሁም ለሊ የጓደኛ መምረጣችሁም ምንድነው አይመጥኑሽም እኮ እያለች ነበር። ባቡሬም ተቆጥቷል እንደዛ ስትል አንተስ ብትሆን ብላም ስትለው በውጭ ብለዋት እሷም ተነስታ ወጣ ወደ ቤት ተመልሳለች። አደይና ዴቭም መንገድ ላይ እየመጡ ሳለ ወደ ቤት የሚያሰር መንገድ ነው ሌላ መንገድ ቀይሰን እንሄድ ብላ በሌላ መንገድ እየተጓዙ ነበር። እናም ቲና አግኝታቸዋለች። ቲናም ስታገኙ ዴቭን አንገቱን አንቃ ዴቭዬ ብላ ስትል አትንኪው ስትላት ከአደይ ጋር ተጨቃጭቀዋል። እናም ምንድነው ከዚህ ልጅ ጋር ምንድነው ግንኙነት ብትለውም አደይ ዴቭ እኔና አንቺ ምን ግንኙነት አለን? አንቺ እኮ ጓደኛሽ ሊዱ እንጂ እኔ አይደለሁም። በሊዱ አይደል ሊታወቅ ነው ቢለም ከሊዱ የበለጠ አንተ ጋር ብዙ የማይረሱ ጊዜዎችን አሳልፈናል። ካንተ ጋር በጣም ብዙ መልካም ጊዜያቶች ነበሩን። ከሊዱ በተሻለ ሊዱ ናት ያስተዋወቀችን፣ ግን ከዛ በኋላ አንተ ጋር ጥሩ ጥሩ ጊዜዎች ነበሩን ብላ ተናግራለች። አደይ ስጋት የፈጠረባት ይመስላል። እናም ሄደው የሆነ መንገድ ጫፍ ላይ ቁጭ ሲሉ እዚህ ልጅ ጋር ምን ግንኙነት ነው ያለ ብትለው ምንም አይነት ግንኙነት እንደሌለውና የእህቱ ጓደኛ እንደሆነች በእህቱ እንዲተዋወቁ ነግሯታል። አደይም ይሄንኑ አምና ስጋቷ ብቻ እንደ ኤላ አንተም ብለው ነበር እኔ ኤላን አይደለሁም እያለ ሁልጊዜ ቃል ይገባላታል። ሩታ ወደ ቤት ስትሄድ አሹን አግኝታው ነበር። አሹን ስታገኘውም አደይ እህትህ ከሆነች አደይን መከራት ለትይ ፍቅራቸውን ማሳወቅ ይኖርብናል ብትልም ለትይ ማሳወቁ ምን አስፈለገ እነሱ ራሳቸው ግልጽ እንደሆን በፈለጉበት ጊዜ ያሳወቁ ቢላትም አይ አሹ
እታለማቀ ሁሉን ነገር እሷ መናገር የፍቅር እናት አውቃ እሷ መስማት ይኖርባታል፣ ሰምታ መወሰን ይኖርባታል። አደይን የዴቫ ቤተሰቦች በጭራሽ አይቀበሏትም፣ እሷም ብትሆን እንደዛው። ስለዚህ እሷም እንደ ለሊ እና እንደ ኤላ ይሄ ጣፈንታ ነው የሚደርሳት። ስለዚህ እህትህ ከሆነች ግን ምከራት፣ ዴቭ ዝም ብሎ ነገር ነው ብለዋለች። ይሄም አለ እንዴ ብሎ ዴቭ እንደዚህ አይነት ሰው ነው ብሎ በጣም ተደናግጧላችሁም። የፍቅር እናት ወደ ለሊ ጋር ሄዳ አደይን ለማናገር ስትሄድ መንገድ ላይ ተቃቅፈው ቁጭ ብለው ሊሳሳሙ ሲሉ ድንገት ደርሳለች። እነሱም ተደናግጠው ፈጠው ቀርተዋል። እሷም እዛው ፊት ለፊት ቆማለች። መልሳቸው ምን ይሆን? በዚህ ውስጥ አጋጣሚ ፍቅራቸውን ግልጽ አድርገው ተቀባይነት ያገኘውን ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ